ያዘን ውድ ፋሚሊዎች እንዴት ናችሁ? ትንሽ ጠጋችሁ ነው። ያዘን ውድ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ከማን ጋር? ማን ነው ስምሽ? አማና። ዛሬ ከማን ጋር ነን? ከአማና ጋር። ልክ ነች። እኔ የኔ ስም ምንድን ነው ወሰድሽ? ስሜ መልሽ። ዛሬ እንግዲህ ሰብሰብ ብለን ነው ከአማና ጋር። እንግዲህ በጣም የሚገርመው ነገር ምንድነው፣ በጣም ገና ህጻን ልጅ ነች፣ ግን በጣም ያዘው ፋሚሊ የምትከታተል በተለይ ነጃኒ በጣም እና እኔ ደግሞ ምን አደረኩኝ እንዳለ የያዘው ፋሚሊ ፋኖችን ልጆች የሆኑትን ሰብሰብ አድርጌ በምታዩት በጋስት ሞል የሚገኙት እንዳለ መዝናኛ ነገሮች እንዳለ ዛሬ ከአማና ጋር ሁሉም እንጫወታለን። ሁሉም ትጫወቻለሽ? ትፈሪያለሽ? አፈሪማ አልፈራም ብላለች። ያለውን ነገር ጋዝ እንዳለ እዚህ ጋር የምታያቸውን እንዳለ መጫወቻዎች በደንብ እንጫወታለን ማለት ነው ያለውን ነገር እና ያሸነፈ ደግሞ ጊቫዌ ሊኖረው ይችላል፣ ሽልማት ሊኖረው ይችላል። ያሸነፈ ዝግጁ ነሽ? ስለዚህ ያዘው ይቀወጥለታል። ዛሬ ውስጥ ገብተን ያለውን ነገር አብረን እናያለን። እኔና እሷ ነን፣ እነሱ ሁሉ እኔና እሷ እነሱ እንወዳደራለን። ማን ያሸንፋል? እኛ ነና ያሳያቸው። ያሳይ ውስጥ ገብተን ያለውን ነገር እናያለን። ያዘው 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 ያው እንግዲህ እየገባን ያለ ነው ያሉትን እያንዳንዱ በጣም ብዙ ነገሮች ነው ያሉት። እነሱን ያሉትን ነገር ዝግጁ ነሽ? አማን አንቺማ አሁን ራስን ነው እየጠራው ያለው ይመስለኝ ስሜን ወስደሽ። ስለዚህ መጫወቻዎችን እያየን እያንዳንዱ መጫወቻዎች በጣም ብዙ መጫወቻ ነው ያሉት። እስቲ ያለውን ነገር እዛ ጋር አንድ የሚያሳየን እንግዳ አለ። ከሱ ጋር ሆነ ያሉትን ነገሮች ከየትኛው እንደምንጀምር የትኛውን ቅድሚያ መሆን እንዳለበት ያለውን ነገር ያስረዳናል ማለት ነው። እንድረስና የቱን ነው የምትወጂው? እዚህ ተጫዋቾች ታውቂያለሽ ማለት ነው? በቃ ዛሬ ምንም የምትፈሪ ነገር የለማ። ይሄን ትፈሪያለሽ? እና እንዴት ናችሁ? እኔ እሷን አግኝቼ ረሳኋችሁ። እናንተስ እዚህ መታችሁ ታውቃላችሁ? ጌሙን ለመጫወት ብላችሁ ነው የመጣችሁት ወይስ ያዘው ፋሚሊ ስለምትወዱት ነው? ያዘው ፋሚሊ ስለምንወደው አይ ቲንክ ከየት እንደምንጀምር አናውቅም፣ ግን ይሄኛውን ይመስለኛል። እንዴት ነው? ሰላም ነው። ሰላም ነው። እግዚአብሔር ይመስገን። እንኳን ወደ ጋስት ጌም በሰላም መጣችሁ ለማለት እወዳለሁ። መጀመሪያ እንኳን ስሜ ብሩክ ይባላል። ብሩክ እንግዲህ እዚህ ጋር እንደምትመለከቱት እንዳለ በስል ጌሞች ናቸው። እዚህ ጋር የምናየው ኒንጃ ዋሪየር አለ፣ እዛ ጋር ክላይሚንግ አለ፣ ባስኬትቦል፣ ትራምፖሊን እና እዚህ ጋር ዋይፓት አሉ። አራት ጌሞች አሉ ማለት ነው። ስለዚህ ሁሉም እንግዲህ ፈታኝ ጌሞች ናቸው። ስለዚህ ይሄንን ወጣት እንግዲህ ገብታችሁ ስታዩት ነው ከባድም ቀላል የሚለው ነገር መወሰን ትችላላችሁ። ስለዚህ ግቡና ጫማችን ከዚህ ጀምሩ ወይስ አሁን ቅደም ተከተለውን እንዳይደክማቸው ከየትኛው ነው ቀለል ካለው ከዛ ወደ ከበድ ወዳለው ቢሄዱ? ምን ጀምሮ መጀመሪያ ባስኬትቦል ትራምፖሊን ትንሽ ዎርም አፕ እናደርግና ከዛ ወደ ክላይሚንግ እንሄዳለን። ትንሽ እንትን ስለሚጠይቅ ክላይሚንግ አድርገን ወደ ኒንጃ ዋሪየር እንመጣለን። ከዛ ደግሞ እዚህ ዋይፕ አውት እንገባና አራት ጌሞች በስቴፕ አድርገን እንሞክራቸዋለን ማለት ነው። በጣም ጥሩ። ስለዚህ ገባ በሉ። እሺ ትራምፖሊን ያልኳችሁ ያኛው ነው። ባስኬትቦል ትንሽ ያው ሰውነታችንን ማፍታታት ስላለብን እዛም ማሞቀን ነው ወደ ሌሎች ጌሞች መሄድ የምንችለው። ስለዚህ ትራምፖሊን ባስኬትቦል የሚባለው ያኛው ጌም ነው። ወደዛ እንሄዳለን። መጀመሪያ ከዛ እንጀምራለን ማለት ነው። እንግዲህ ዝግጁ ናችሁ? ምንም መፍራት የለም። እንግዲህ ሁሉ ነገር አረ ምድረው ጎረምሳ ይሄን አያቅታችሁ መቼም። እንግዲህ ያው ሲገባ ዘለል ይታያል። ይሄን ወገብ እንግዲህ ነጠር ዛሬ እኔና አንቺ አብረን ላይቱን አብረን አንድ ቀራ። እሺ በስቴፕ እዛ ጥቁር ላይ ይታያችኋል አይደል? ጥቁር ትራምፖሊን እንደዚሁ ያው ይሄ እንደምታዩት ባስኬትቦልም ነው ትራምፖሊን ነው። ስለዚህ አሁን ትራምፖሊን ያው እንትን እያደረግን መጫወት ነው። ለማማዋቅም ደግሞ እንጠቀመዋለን ብዙ ጊዜ። ይሄ ትራምፖሊን ይታያችኋል አይ ጥቁሩ ጃምፕ እያላችሁ ሰውነታችሁ ወርም አፕ ማድረግ ማለት እዚህ ላይ። ከዛ ሲቀጥል መጨረሻ ደግሞ ወደ ጌም ስናደርገው ደግሞ ባስኬት ሾት ማድረግ እንደዛ ነገሮች ይመስላል። ስለዚህ ትራምፖሊን ጥቁር ላይ ቆማችሁ ጃምፕ ማለት ለሁለት ሊመቻችሁ ያዙ። በቃ አሁን እናንተ ያዙ። እዚህ ጋር በቃ እኔና ማማ እዚህ ጋር ይዘናል። ሁለታችሁ እሱ ላይ ጎበዝ። ቀጠን ያሉት ጎበዝ። እንዳትጋጩ ፊት ለፊት እንዳትዝለይ። ሀብ ጃምፕ ከእጅ ጋር ሌትስ ጎ ናይስ። ሀብ ናይስ። በደግ መወላገድ ይላል። በደንብ ዝለይ። ጎበዝ ጃምፕ ቀስ ባላንስ ያደርጋል። አላዘለለችም ማለት ማማ ነኝ ስትል በጠብጣቸው ነበር። እስቲ እዚህ ጋር ዝለል እስቲ ሞክሪ ብቻሽ ግቢ አንቺ እስቲ እኔ ከኔ ጋር ጃምፕ ጎበዝ ጃምፕ
ደስ ይላል። ስለዚህ ናይስ እስቲ ብቻሽ ዝለይ ብቻሽ ዝለይ። አሁን ቀጣዩ እንሂድስ? ቤተሰብ በስመ አብ እኔ ራሱ ደከመኝ። እዚሁ ይሄን አላቃችኋል አይደል? ይበቃናል። በስመ አብ ደካከማችሁ ከአሁኑ። ስለዚህ አሁን ወደ ቀጣይ ነው። ይበቃል። መቼም ያለ እንትን ብሏል። እንግዲህ ሞቋችኋል አይደል? ይሞቃል አይደል? ስለዚህ ሳይደክመን ደግሞ አሁን ክላይሚንግ ያልኳችሁ ሁለተኛ ጌሙን ወደዛ እንሄዳለን ማለት ነው። ማንጣት ሻውን እዚህ ጋር እንደምናየው ክላይሚንግ ነው ያልኳችሁ አይደል? ይሄ ጌም ማለት መጀመሪያ ሴፍቲ እናደርጋለን። ስለዚህ ሴፍቲ ካሰርም በኋላ እቺ ገመድ ትታያችኋለች። እቺ ማለት አንድ ሴፍቲ ናት። ሁለተኛ ሴፍቲ ቀበቶን ካሰራችሁ በኋላ የሎክ ይደረግላችኋል። ስትጨርሱ ጃምፕ ማለት መፍራት አያስፈልግም። እሺ ገባችሁ አይደል? ሁሉም ደግሞ አንድ አይነት አይደሉም። የሚከብዱ አሉ፣ ቀላል አሉ። ቀላሉ ሞክራችሁ ወደ ከባዱ ትሄዳላችሁ፣ የሚከብደው ነው። ስለዚህ በዚህም ደግሞ ምን ያህል ደግሞ ጥንካሬያችሁን መፈተሽ ትችላላችሁ። ገባችሁ አይደል? እንኪ ጎበዝ። እሺ ቤተሰብ እንዳያችሁት አሁን ደግሞ ሁለተኛ ይሄንን ነው። እዛ ሰውነታችን በደንብ አላቀናል ዘለናል። እንዴት ነው ይደክማል? ይደክማል። ጎበዝ። ምግብ በልተሻል? ስንመጣም እንበላለን። እሺ አሁን ይሄንን ነው ትፈራለሽ? ወደ ቀጣይ እንሄዳለን። እየለባበሱ ነው ያሉት እና ደግሞ እዚህ ጋር አንድ ነገር አለ። እዚህኛው እንትን ላይ ይሄኛውን ከ9 ዓመት በላይ እንጂ በታች አይቻልም። ያው ህፃናት ስለሆኑ እሷ ብቻዋን እዚህ ልትወጣ ይባል ይከብዳል አይደል? ትክክል። ያው እንግዲህ ከ9 በላይ ያለበት ምክንያት ደግሞ ያው ጌሙ እንደምታዩት ይከብዳል። አንደኛ ነገር ደግሞ ለ9 አይደርሱትም። ቻሌንጁ ለነሱ አይሆንም እና ሞር ደግሞ ያው ቤታችን ሙሉ ነው። ለህፃናት ከ9 ዓመት ያሉት ደግሞ ታች መጫወት ይችላል። እዚህ ደግሞ ከ9 ዓመት በላይ ያሉት ለነዛ የተወሰነ መሆኑ ማለት ያለ። ስለዚህ ዛሬ ብትገኙ ችግር የለውም። ለዛሬ ብቻ ለዛሬ ግን እዚህ ድረስ ትወጫለሽ ስለፈለግሽው ለዛሬ እዚህ ድረስ ትንሽ ትሞክራለች። ሌሎቹ ግን መውጣት አለባችሁ። የተሸነፈ ቅጣት አለው። እዛ ራስ መውጣት የማይችል ቅጣት አለው ማለት ነው። እሺ ፑሻፕ ትሰራላችሁ። ቅጣታችሁ ፑሻፕ ነው። ስንት? 100 መቶ እንደ ወንድ ልጅ አይደለም። ስንት አመት ነው? እኔ 13 እና 13 አሁን ፑሻፕ በጣም ቀላል ነው። እችሏል የምትሉትን ምረጡ። ከዛ ደግሞ ቻሌንጅ ከበድ የሚለው አንድ ዙር ብቻ ስለሆነ ከበድ የሚለው እስቲ እሺ አንተ ተመለስ። እሺ ከበድ የሚለው ለኔስ ማማዬ መጣው። እሺ ይሄን አንቺ እስከዛ ነይ እዚህ ጋር ቁጭ በይ። ቃይ ለምን ከዛ እስቲ ማያስፈራ ከሆነ ትሞክሪያለሽ። እሺ እኔ ልሞክረውና ቁጭ በይ እዚህ ጋር። አሁን እኛ ነን እንግዲህ እስቲ የቱም ያስፈራው ከባዱ እንግዲህ የቤቱ ከባድ ምን ነው እንዳለ ስፒን ስለሚያደርጉ ስፒን ያደርጋል እንዳለ ሁሉ ማለት። ስለዚህ ያው ከባዱን ስጠኝ እስካልከኝ ድረስ ከባዱን ሰጠው። ስለዚህ ሁሉም ነው ማለት ነው። ሁሉም ስፒን ያደርጋሉ ኦሬዲ ከነዚህ ከሁለቱ ውጭ ማለት ነው። ከሁለቱ ማለት እነሱ ነው ስፒን ያደርጋሉ። ጀስት የትኛው ነው ስለዚህ የትኛውን ብረግጥ ነው የሚለውን ነገር ቦዲ ባላንስም ይጠይቃል ኦሬዲ። ስለዚህ ሬዲ ስራው ላንተ ተናል። እሺ ምንድነው? ሌትስ ጎ ፈጠናችሁ እኮ ጎበዝ ነኝ። ሰው ሄዷል። እሺ እኛ ከእነ ምን ሞክረው ሁሉም አለው አለች። ቆይ እዛው ወይት ገና ሳልወጣ ማይንድ ጭንቅላት ማሰራት እዚህ ጋር በቃ ምን ባረገው ነው ማይሽከረከረው የሚለው ነገር ለራስህ ይሄንም ቼክ ማድረግ ማለት ነው። ኦኬ ማይንድ እንዴት አድርጌ ብረቅጦ ነው ማይሽከረከረው፣ እንዴት አድርጌ ብረቅጦ ነው መውጣት የምችለው የሚለው ነገር ገና ሳልሄድ አይተዋል አይደል? አይተዋል ምን ያለሽ እንኳን እዚህ እዛ ረሳ የሚወጣለ አለ ህፃናት ለዛ ብዬ ላሳፈረስ በለው። የትኛው መያዝ አለብን? ይሄን ከያዝኩኝ ይሄ ነው የሚቀለው መሰለኝ። ከዛ ወደዛ ያው ከትጃ ሌትስ ጎ ጎበዝ። እግር ማንሳት አሁን ያለው መያዝ ትችላለህ። ከሁለት አንዱ ማለት እዚህ ከያዝኩኝ ከዛ ቀይ በነጭ ሴንተር ላይ አለ። ያ ናይስ ጃምፕ ክላፕ በስመ አብ ኧረ በለው እንዴት ነበር? አለጠለጥ ነው። እሺ ጠይቃላል። ኧረ በስመ አብ ቀላል ሰው መስል ስትሬንግዝ ያልኩት ነገር ትክክል ነኝ። በጣም ይሄ ነው ማለት
ማን ነው ከነኚህ ውስጥ እዴ ድጋሚ ጎበዝ ወጣ ነው እና አሁን ሌላ ሞክር ይላል ወይስ ሞክር ይላል? በቃ ይሄ ከባድ ከሆነ በቃ ይሄ በቂ ነው። አቅለሸለሻ ልመለስ ነበርኩ የሆነ ሰዓት በኋላ አይ በቃ ቢቀድስ እንደዚህ ፈዚ ልክ እዛው ስታክ አድርገህ ስትቆም ብዙ ጊዜ ትዝላለህ። ሰውነት መስሎች እንዳለ በቃ መያዝ ያቅታቸው፣ ግን በፍጥነት ስትወጣ ሴፍ ታደርጋለህ እንትን ማለት ነው። በፍጥነት ደግሞ ሲሆን ደግሞ ያስታል ባላንስ። አንተ አሁን ለምሳሌ ይሄን አረክ አይደል? ያው ስታረግ የነበረው አንተ ይሄን ትይዝና እንደዚህ ነበር እያረክ የነበረው። እንደዛ ከምታረግ እንደዚህ ከምታረግ ያው የቱ ይሻላል? ኦኬ አየኛ አይደል? አይ በአንዳንድ እያደረኩ ባላንስ ለማድረግ በሚለው እንደዚህ ያለ እንደዛ ስትይዝ ቶሎ ብለን በቃ ባላንስን ራስ ትጠብቀዋል። በዛ አሳክተነዋል። ማማ የትሞክራለሽ? ሶ ክላይሚንግ አልኳችሁ ይሄ ነበር ማለት ነው። ሳንደክም ደግሞ አሁን ወደ ኒንጃ ዋሬል እንሂድ አይመስላችሁም? ተመችቷችኋል? ይሄ ከብዳሉ ይስቀላል። እሺ ስለዚህ አሁን ደግሞ ይሄን እናያለን ማለት ነው። ልክ እኔ ከነሱ እኩል ላበላም ለነሱ ይምቼ ላበላም እንኩላት ሶ ጋይስ ይሄ ምን ይባላል ነበር ያልኳችሁ ቅድም? ኒንጃ ሶስት ስቴፖች አሉት። አንደኛ፣ ሁለተኛ፣ ሶስተኛ እንደምታዩት ማለት ነው። ሶ ይሄ ሰማያዊ አሜሪካ አሁን ቲቪ ላይ ታችሁ ከሆነ ሪል የሆነ ውሃ ነው እዛ ላይ ያለው። ይሄ ደግሞ ሰማያዊ ልክ እንደ ውሃ ነው የምንቆጥረው ማለት ነው። ስለዚህ እዚህ ጋር እንደምታዩት ቀዮቹን ብቻ ነው መርገጥ የምትችሉት። ሰማያዊ መንካት ፋውል ነው። ፈርስት ስቴፕ ይሄን ከጨረሳችሁ በኋላ ተመልሳችሁ ትመጣላችሁ። ሁለተኛውን ሶስተኛውን ትሞክራላችሁ። ከዚህ ይሄኛው ይከብዳል። አሁን ለምሳሌ ፈርስት ካለ ሁለተኛ ላይ ይከብዳል፣ ከሁለተኛው ደግሞ ሶስተኛው ይከብዳል። ሶ የቱ ጋር ፓወሬ ሴቭ አደርጋለሁ የሚለውን ነገር ደግሞ ለራሳችሁ ላለመሸነፍ። መጨረሻ ላይ ደግሞ እንግዲህ እንደምታዩት እንትን አለው ማለት ነው፣ ውድድር አለ። ማን እንደሚያሸንፍ ዛኔ እናጣራለን። ማን ይጀምራል? ሁ ፈርስት እሺ አንቺ ትሞክሪያለሽ። ከዛ ወደዚህ ዝለይ፣ ከዛ ወረዛ ጎበዝ ጎበዝ Let's go. Stop. Nice. ማዘር ጃምፕ አድርጊ በራስ ጎበዝ መሮጥ። ቻሌንጁ ገብቷቸዋል። ሰማያዊ መንካት አይቻልም። አሁን እዚህ ጋር ስኮር አለ፣ ግሪን በተን። ይሄ አይታችሁታል። ይሄን ፕረስ አድርጋችሁ ስትጀምሩ ስታረጉ ምን ያህል እንደደረሳችሁ እዛ ግድግዳ ላይ ይታያችኋል። ቀይ ማን ይጀምራል? ቀስ ጀምር። ወኔ ነቃ በላ ኮፍተን ነቃ በላ 1 2 3 4 5 መፍጠን። ናይስ ጎበዝ። አንደን ኔክስት ነቃ በላ ነቃ ቀጣይ አልገባ 1 2 3 4 5 መፍጠን። ጎበዝ መነሳት። ማን ታረኛ? ሌትስ ጎ። እኔ እንደማደርገው ይና ትሞክሪያለሽ። 1 2 3 4 5 6 7 8 9 ጃምፕ። ጎበዝ ናይስ ባላንስ ናይስ ያምራል። የመጀመሪያ ስቴፕ ሰው የመጀመሪያው ቀላል ነው። ሁለተኛ ያለው ደግሞ ምን ያህል እንደሚከብድ ደግሞ ምን ይሆናል ማለት ነው። እሺ ይሄ ወዛወዛል፣ ከዛኛው የበለጠ ይሄ ይከብዳል ብያችኋል። ስለዚህ ይሄን ከቆማችሁ በኋላ ላይ ለወክ እያደረጋችሁ ትሄዳላችሁ። ቀለበቱን ትረግጣላችሁ፣ ሪንጉ ይታያችኋል። ያ ጥቁር እንትኑ እሱን ከረገጣችሁ ያኛውን ክላይም እያደረጋችሁ በስቴፕ ታልፈ። ካልሆነ ደግሞ ማሳየት ይችላል፣ ላሳያችሁ ይችላል። አንዱ ያዘው ወኔ ያዘው። እስቲ ማን ነው የሚሄድ? እሺ አንበሳ ባላንስ ናይስ። ሞራል መስጠትሽ ሞራል ጎበዝ። ከዛ ሪንጉ ላይ ቀለበቶቹን መርገጥ። ቀስ ችግር የለውም ሞክራት። ጎበዝ ላለመውደቅ። እሺ ጎበዝ ቀና። ሁለት ናይስ። ሶስት ጎበዝ ሪንጎቹ ጎበዝ ናይስ። ያዘው ጀግና ናይስ። አብስራ ደርሳል። ነው ጎበዝ እስቲ
ሞክርኛ ባላንስ ልክ ወክ እንደሚያደርግ እሺ ሞራል ናይስ ጃግ ለትበለጡ እሺ ያያችሁ አሁን ይሄን የሚቀረን ኧረ እስካሁን ልሄድ አሁን ጥያቄ አሁን ነው ያለው እጅ እንዳይደክም ቶሎ ብለህ ሞራል መስጠት ናይስ ጉድ ጆብ ደርሼ ነው ተስፋው ያ ደርሼ ነበርኩ ያለቀ መስሎኛል ተሸንፈዋል ማለት ነው ስለዚህ አሸናፊ እስካሁን ድረስ እሱ እየመራ ነው የተመራችሁ ነው ቢያንስ ሄዷል እሱ ኧረ መሄድ ነበረብኝ ባላንስ ብጠብቅ ይሻለኝ ነበርኩ ብያለሁ ባላንስ መጠበቅ ባልቸኩ ወረዛ ለመሻገር ያ ቀዩ ላይ እንደምትን ፐርፌክት ስትሆን ነው በቃ አሁን ልቀቆ ስትል ነው እንትን ማለት ያለብህ ገባ ዘልዬ እንትን ማለት የሰውነት ባላንስ ገና ነው ማለት ስለዚህ አሁን ሶስተኛ ቻሌንጅ ቀጥለናል ማለት ለቀጣይ ትምህርት ሆኖናል ያ ስለዚህ አሁን ከሁለተኛው ደግሞ ሶስተኛው ይከብዳል ማለት ያ ስለዚህ እኔ ልጀምር ወይስ እኔ ልጀምር ኦዲስ ግን ከወደክ እንዳስቆሽ እንዳት ሞራል እስቲ እስቲ እያየን ባላንስ እየሰራው ነው አያችሁ አይደል መጀመሪያ እግሬን ነው የምለቀው እግሬን ከለቀቅኩ በኋላ ከዛ እጄ ኦኬ ዩ ሲ ጃም እዚህ ጋር 3 ቻሌንጅ አሉ ሶስቶቹን አይታችሁታል በዚህ ሄዳለሁ እመለሳለሁ በዚህ መጨረስ ገብቷችኋል ስሰራው ማየት ቀይ ያዘው እስቲ ይፈተናል ማየት ባላንስ መስራት አሁን ጀግና ያዘው ወን ይታያል አይደል ካማን ያዘው እያያችሁ ያዘው ተጠናቋል እስቲ እኔ መስራካሪ ይሞክር ብቻ በስርዓት ይሞክር ይግባ ከዛ ወደ ቀጣይ እንሄዳለን ቀስ እያልክ ባላንስ አይታል ቅድም ምን እንዳደረገ ማንም ይጀምር አይተኛል መጀመሪያ ሲሰራ ስለዚህ ባላንስ መስራት ጎበዝ ጀግና የቆምክበትን አለመልቀቅ ኤክስ አሁን ሞራል ናይስ ባላንስ ሰርታ እግር ይቀር ወደዛ ባላንስ ያሳጣ እግር ምን አለፈኝ እዚህ ላይ ለመውጣት እንዴ እሺ ሰው ሶስቱንም እንሰራቸዋለን ማለት ነው ይሞከራል ጀግና ሜት 2 3 እንደን ባክ በጅራ ማለት ፋውልሽ ኖ ተች እኛው እንዳነከ ስትሄድ ደን ጎበዝ ሞራል ሶሪ አልነካማ መዞር ያው ገባኝ መዞር በቃ ሉታ መዞር ናይስ እያያችሁ ነው አይደል ጎበዝ 2 3 ሀፕ ዋይ ሀፕ ጎበዝ ነው ለምን ደግሞ ይንቀሳቀሳል ደግሞ ስፒን ያደርጋል እንትን ደግሞ ይንቀሳቀሳል ባላንስ እናደርጋለን ባላንስ ደከመኝ እንደ አንተ ባላንስ ራሱ አቃተኝ ነው ድካም እንደ ከዛ ባላንስ መሆኑን ካረጋገጥሽ በኋላ ማለት ነው ጎበዝ አሁን ባላንስ መስራት ተችሏል ዳን እሱ ዘለም ያዝ ጃምፕ ሜጅ
አይዞን ሞራል ትንሽ ጠጋትልም ነው ትችላለህ እዛስ ቀዩ ላይ ዝም ብሎ ሞቆ ወረዛ ነው ሄደው እንዳለ ርቄ ጨረስኩት እኮ ያን ብቻ ነው በድል ያጠናቀቅኩት። ይሄን ጨርስ ስዊም አድርገው እሱ መያዝ እሱን ወደ ታች how to do nice moral nice ጎበዝ ብድግ ጎበዝ ዋው ለክቻለሁ አይከፋም ጎበዝ አዞ ስለዚህ ኧረ በለው ጌሞቹ ይሄ በጣም ከባዱ ነው ኖረዝ በጣም ረዝም ነው አምልጣቸዋል። አንዴ እዚህ ውስጥ ያለው እንዳለ በጣም ከባድ ነው የምር በጣም ባላንስ ይጠይቃል ማሰብ ይጠይቃል። ያው በጣም እናያችሁት ይከብዳል ወይስ ይፈትናል? በጣም ይፈትን ስትሬንግዝ ይፈልጋል። እሺ ስትሬንግዝ በምን ይመጣል? እስቲ አንዳንድ ጥያቄ ስትሬንግዝ በምን ማግኘት ይችላል? ስለዚህ ምን ኤክሰርሳይዝ ስንሰራ ነው ሞር ስትሬንግዝን ዴቨሎፕ ማድረግ የምንችለው? እኮ ዌቶቹን ስታነሱ ኖርማል ነው ቤት ውስጥ የምንሰራቸው ነገሮች ፑሽ አፕ፣ ዲግ አፕ፣ ፑል አፕ በእነሱ ስትሬንግዝን ዴቨሎፕ ማድረግ ይቻላል። ስለዚህ እናንተ ራሳችሁን እንዴት አድርጌ ነው ስትሬንግዝን ማብቃት የምችለው የሚለውን ነገር ለራእይ የቤት ስራ ነው ማለት ነው። ስለዚህ ጌሙ እንደምታዩት በጣም ይከብዳል። መስል ጌም እንደመሆኑ በጣም ይከብዳል ነገሩ ይከብዳል። አራተኛው ጌም ምን ነበር የነገርኳችሁ? አምስተኛው ጌም ማለት ዋይፕ አውት ያልኳችሁ ይሄ ነበር። ስለዚህ ዋይፕ አውት ያልኳችሁ ጌም ይሄ ነው። ስለዚህ ወደዚህ መመለስ ንግባሽ ከዚህ እንጀምራለን። ወደዚህ ኤል ሼፕ የሆነ ትራምፖሊን ይታያችኋል አይደል? እንደዚህ ኤል ሼፕ ሰማያዊ ይታያችኋል ማን ላይ ባላንስ እንዴት እንደምትሰሩ ለማየት ነው። ከዚህ ጃምፕ አድርገን ጥቁሩ ላይ ማለፍ። ይሄ መንካት ቅድም እዛ ጋር ፋወር እንደ ውሃ ያልኳችሁ ነገር። በዚህ ማን ደግሞ የሰውነታችሁን ባላንስ ማየት ትችላላችሁ። ከዚህ ጃምፕ እያለን ኤል ሼፕ ምንም ሳንወጥቅ ደርሶ መመለስ ማለት ነው። ከዚህ ጋር ትጀምራላችሁ፣ ትሄዳላችሁ፣ ለዛ ጃምፕ ያላችሁ መመለስ። ያ አንድ ጃምፕ ብቻ ዋን ጃምፕ ልክ እንደ ካንጋሮ ማለት ነው። እንደዛ ባላንስ መስራት በዛው። ከዚህ ነው የሚጀመረው። ከዚህ ከቀይ ያ ጎበዝ ባላንስ። የት አለ ባላንስ? ሜድ ወረዛ ሂዳ ወረዛ ሂድ። እዛው መቆም እዛው ቁሙና ጠብቁ። ተረኛ ግባ። ሁለት አንድ ጃምፕ ነው። ወክ ማድረግ አይቻልም። ዋስ ገብተህ ነበር። አዲስ እንግዳ አለን። ሴት ተቀላቅሎናል ማለት ነው። ሁለት ነን። ይኸው አንድ መጥቶልሻል። እዚህ ጋር ዝም ብለሽ ለቀቅ በይና ወደዛ ትይዣለሽ። ሰውነትሽን እንትን እንዲህ አንድ ባላንስ ጎበዝ አፕ መመለስ ባክ አፕ ባላንስ ጎበዝ። ስለዚህ ይሄን ጨርሰናል። ወደ ቻሌንጅ አፕ ጎበዝ አፕ ባላንስ ተቀየር ግባ ውጣ ባላንስ ግባ ተቀየር ባላንስ አፕ ውጣ ጎበዝ መመለስ ወጣ ወደዛ ሌትስ ጎ ወርሻቸው ውጣ ready let's go ውጣ ገና ከመጀመር ውጣ በቃ ሞራል ሆፕ ውጣ ቶሎ ናይስ ኧረ ወኔ ሞራል እንዴ ሞራል ውጣ አሸናፊ እናንተ 10 ዞር እየነካችሁ ራሱ ይሄን ይመስላል። እንግዲህ ትራምፖሊን እዚህ ስላለን ጨረስ ነው። መጨረሻ የነበረ ጌማችን ይሄን ይመስል ነበር። እንዴት አያችሁት? ደስ ይል ነበር አይደል? ስለዚህ ደክሟል መሰለኝ። መነሳ
ያው መስር ጌሞች ተጫውተን አሁን ደግሞ እዚህ ጋር እንደምታዩት ሌዘር ታግ ይባላል። በቲም ሆነ የምንጫወተው ነው። ምትለብ ቬስት አለ። ቬስቱን ለብሰን ለምሳሌ 10 ከሆነን ሁለት ወይም በቲም ሆነ በቲም ተመዳድበን የምንጫወተው ጨዋታ ነው። ያው ሹት መደራረግ ነው። ያው ገብተን ስናይ ሞር ግልጽ የሚሆንልን ማለት ነው። ስለዚህ ኦሪንቴሽን ክፍል ይባላል። የመጀመሪያው ኦሪንቴሽን ክፍል ያልኳችሁ የጨዋታውን ሩሎቹን እንዴት አድርገን መጫወት እንዳለብን የምናይበት ክላስ ነው ማለት ነው። እንደነገርኳችሁ ኦሪንቴሽን ክፍል ጨዋታውን እንዴት መጫወት እንዳለባችሁ ያው ስክሪን በስክሪን የምታዩ ይሆናል ማለት ነው። ጨዋታው ገብቷችኋል ብዬ አስባለሁ አይደል? በቲም ሆናችሁ መጫወት ነው። እዚህ ጋር ብዙ ከለሮች አሉ። ሰማያዊ፣ አረንጓዴ እንደምታዩት ብዙ ከለር የምትለብሱት ከለር አለ። ለምሳሌ እኔ ሰማያዊ ከሆንኩ ቀይ ላይ ሹት ማድረግ ማለት ጨዋታው እንደዛ ነው። ስለዚህ ገብታችሁ ስታይት ነው ግልጽ መሆን አለ። 3 ቲም አለ ማለት ነው። 3 ቲም ቲማችሁን ያዙና 3 ሁኑና 3 ቲም ነን ማለት ነው። ስለዚህ እናንተ ሶስታችሁ ማለት ነው አረንጓዴ ትለብሳለህ ማለት ነው። አንድ ቲም ይቀራችኋል እናንተ አይደል? አረንጓዴ ታሽ አረንጓዴ ነው እሷ። እሺ የራሳችሁ ላይ አታሳዩ። እሺ ከፈለጋችሁ እንደዚህ ቆማችሁ ሳፍጠኛል። ሰብስክራይብ ካላረክ ዛሬ አበቃለሁ። ሰብስክራይብ እያደረጋችሁ ግቡ። እዛ ጋር ነው የራሳችሁ ሪያክት አድርጓ። የራሳችሁ አክቲንግ አድርጉ። Let's go. And then for next እሱ ነው። ልቡን ያገኘሁት አረንጓዴ አብሬ በቃ ውጭ አንቺ ገድዬሻለሁ። ውጣ ገድያለሁ። አንተ አረንጓዴ ገድያለሁ። እንግማ ዳይ ደስሎ ላይ ሞታ በቃ ሄዳል። ሞታል። አንተ ሞታል። ሰው ወደዚህ በላችሁ ኑ ያ ሽጉጡ እንዳለቁት እንዳይወድቅ። እሺ መጀመሪያ ሰሩት ከእንትኑ ጋር። ግሪን ቲም ሌላ ታሪክ ነው። ብሉ ቲም ብሉ ደግሞ 15700 ማለት ነው። ሁለተኛ ደግሞ አረንጓዴ ቲም ነው ማለት ነው። እና የኔዎቹማ ራስን እየቀጠቀጡ ነው። ኦኬ ይገባል። ቤተሰብ አሁን ደግሞ ለእሷ የሚሆነው ጋር ይዣት መጥቻለሁ። ለእሷ የሚሆነው ፓርት አብዛኞቹ እዛ የተጫወቱ ናቸው እስካሁን ድረስ። ብዛት ለእሷ አይሆንም፣ ከ9 ዓመት በላይ ነው አብዛኛው የሚመከረው። አሁን ደግሞ ለእሷ የሚሆን ደግሞ እዚህ ጋር አብሬያት ከእሷ ጋር አሪፍ ጊዜ እናሳልፋለን። ተከታተሉ። ማማ የትኛው ይሻላል? መኪኖች አሉ፣ ደስ ያለሽ ምረጭና አንቺ መጫወት ትቻለሽ። ከፈለሽ ወደ ውስጥም ሸርተት ያለ አይተሻለ ውስጥ ነይ እንጂ ወደ ውስጥ ሸርተት ያለ ባይኮች አሉ። እነዚህ አብረሻት ግባ አንተ እንትኖች እንዳያንሸረት ላይ አትርገጥ። እግር ፍርፍር እያደረክ ምናምን ማለት እሺ። እዚህ ላይ እንትን እንዳይልሽ ቀስ እያልሽ ግባ አንተ ሸርተት አድርጊው። አሁን ማማ የምትጫወትበት ነው። ሬዲ ነሽ? ያጋነቀኝ ያዘበች። እሺ ማማዬ ጎበዝ ጎበዝ ቀስ በይ ነሽ። ይኸው እኔ ለያዝሽና ነይ በዚህ ጋር እሺ። እኔ ትሆኛለሽ። አይዞሽ ማማ ጎበዝ ጎበዝ ጎበዝ። እኔ ለያዝሽ እንተጥጭም በእግርሽ ፑሽ አድርጊ። በእግርሽ ፑሽ እያደረግሽ መሪ አድርጊ። መሪ ወደዚያ ያዢ። እሺ እሺ እየነዳሽ ነው ማለት እሺ። አሁን የት ነው የምንሄደው? የት ነው የምንሄደው? የት ነው? በሌት ልጅ ወረዛ ነኝ ልጅ በቃሽ ልጅ እዚህ ውስጥ ነው የምታስገቢው። እዚያ በረም ውርውር አድርጊ። አስገቢ ሞክሪ። አሁን በረም እዚህ በረም ጎበዝ ነይ ግጭ። አሸነፍሽ። አልተቻለችም ማማ አልተቻለችም። እየቀጠቀጥ ነው። እንዴት አባት
እዚህ ውስጥ ይበቃናል። ደስ ይላል። ደግሞ ከእህትሽ ጋር ቁጭ ትላላችሁ ማለት እንትን ይብላል። ደከመሽ ገምት ያደክማል። አሁን ውሃ ጥጭና ደግሞ ታይቃለሽ ማለት ነው። ምግብ ምናምን ደግሞ በኋላ እንበላለን። እሺ ጋይስ አሁን ያልኳችሁ ምን ነበር? ቀጣይ ያልኳችሁ ሚረር ሜዝ የሚገኘው እዚህ ነው። ስለዚህ መጀመሪያ ፕሮቴክሽን እናደርጋለን። መሮጥ ምናምን አይቻልም። ኦልሬዲ ያው መስታወት ስለሆነ ልትጋጩ ትችላላችሁ። እንትን ሊል ይችላል፣ ሊሰበር ስለሚችል ረጋ ብላችሁ መግቢያ ቦታ እናሳያችኋል። መውጣውን መፈለግ ነው ማለት ነው። ተግባባን አይደል? ስለዚህ መጀመሪያ ፕሮቴክሽን እናድርግ ማለት ነው። አንዳንድ እጃችሁ ውስጥ ማድረግ እሺ። የሚያስፈራ ይመስላችኋል ወይስ ይሄ መስታወት ነው እንትን እንዳይል መስታወት እንትን እንዳይል አድርጋችኋል ብላችሁ አድርጋችሁ አይደል? ስለዚህ በቲም እንገባለን ማለት ነው። አራት ወይ አራት ቢሆን በቃ አራት አንድ አፋር ላይ መጣ በቃ ከሞይ ይችላል። ሰው እንደነገርኳችሁ መግቢያ ይሄኛው ነው ማለት ነው። ሰው መውጫ እንፈልጋለን። በገባንበት ተመልሰን መምጣት አይቻልም። እሺ ቀስ እያላችሁ አትሩጡ፣ ሳትሩጡ ቀስ እያላችሁ ገብታችሁ መምጣት። እሺ ቀጣይ እንግዲህ የምንገባው እኛ ነን። እስቲ እንዴት እንደሚሆን አናውቅም። ውስጡ ብዙ ነገሮች ነው ያሉት። እንግዲህ ያው የዛሬ ስንት ዓመት ነው? የዛሬ 4 ዓመት 5 ዓመት ምናምን ነበር ስመጣ አንድ እንትን ብቻ ነበር አዞ ነው ምናምን። ከሌላውን አዲስ ነገር አለው ብዙ እንግዲህ ራስ ታየዋለህ እንደው እንደነበረ የምታዩት ይሆናል። ስለዚህ መግቢያ የኛው ነው ማለት ነው። እሺ መውጫውን መፈለግ ነው ማለት ነው። ታዲያ በዚህ ገብታችሁ መውጣት የምትችሉት በዚህ ነው እንጂ በዚሁ ተመልሳችሁ መውጣት አይቻልም። ስለዚህ በዚህ ቦታ ሳውን እዚህ ጋር ነው ኖ ቺቲንግ ነው። እስቲ ሰው ቀስ እያላችሁ እንዳትሮጡ እሺ። ሳትሮጡ መስታወት ስለሆነ እንትን እንዳትሉ። ኑ እኔ ተከተሉ። ይሄ መስታወት ነው። ይሄው በዚህ ጋር ትሄዳላችሁ። ኑ በዚህ ቤት እንደዚህ እዚህ ተመልሰን ልንመጣ ነው። Let's go the next bumper car ነው። ባምፐር ካር እሺ፣ ባምፐር ካር ዛሬ ከማማ ጋር እኔ ያዘው እዚህ አሁን ቀጣይ ያለን መጨረሻ ላይ የምናየው ባምፐር ካር ይሆናል ማለት መኪና እንደምታዩት ማለት ነው። ስለዚህ ሁለቱ ለብቻ እየሆናችሁ እኔና እሱ አንድ ነው። ሁለታችሁ አንድ ላይ ትሆናላችሁ። እናንተ በተራ ተራ ወይ አንዳንድ እንትን እያላችሁ ትገራላችሁ። ስለዚህ አንዷ ከአንድ ቤት አሪፍ ነበረ። አንዷ ሴት ኦኬ፣ አንቺ ሰሪ ኦኬ። ሁለታችንም አለን ለካ ሲምፕሊ ካርግና ሷን ረጣም ሄድ እርገጠው መሪ እንትን አለቀ። እንዴት ነበር? አሪፍ ነው። ተመቸሽ? አንዱን ለሁለት እሺ። አሁን ደግሞ የቦክሱን ማን ሃይ የሚያመጣው ከነሱ እንትን ስለምን ግን ከኔና ከማማ ማንም ያሸንፍ? አሁን በቦክስ ነው የምትመጪው። እንዲያምሽ ያሳለሽ ምጥጥ ነው ታዲያ። አንድ ሁለት ሶስት ትመጪዋለሽ። አንድ ሁለት ሶስት አሳያችሁ አሸናፊ ነች።
በመጀመሪያ እንደከኛ ያዘው አሁን ወደ እስኬፕ ልንገባ ነው። በጣም የሚያስፈራው ጨለማ ነው። ይታያችሁ አይታያችሁ አናውቅም። ያዘው አልጮህም ብሏል። ማንም ይጮህ የለም። በካሜራ ስለሚታይ የጮክት እያዛለ አልጮህም ብሏል። ሁሉም እንግዲህ የቅድሙን አሻሽሏል። ከነሱ እኩል ላይ ምንም እንግዲህ ተፍጨርጭራችሁ ሁላችሁ ተወጡ። ተፍጨርጭረው ሁሉም ይወቃው። እኔ ምንም ማለት ተከታይ ነው ምንም ማለት ተከታይ ነው። እነሱ ነው የምከተለው። ዝግጁ ያዘው ይሄን በሚይዙ ለዚህ የሚገባ ይኸው ተጀመረ። ይዛችሁ የገባችሁት ወረቀት ላይ ያሉትን ስሞች እያያችሁ የምትሰሩት እነሱን ሳይኖች ከዚህ በፊት ያያችሁበት ቦታ አስፈልጉና ያገኛችሁት ኪ ላይ አብሲንቴ መንካት። እሺ ምንም ዕቃ ከመውጣታችሁ በፊት የተከፈተላችሁ ሳጥን በር ላይ ፒክቸር አለ። በር ላይ ያለው ፒክቸር ምንድን ነው? በር ላይ ያለውን ፒክቸር ይዩት። ምንድን ነው? እሺ ባይሳውን መንገዳችሁ ተነሱና ሁላችሁ እሱን ከመስራታችሁ በፊት ከፊቱ በላይ ምንም ጽሑፍ ይታያችኋል። እሱን መጀመሪያ መስራት አለባችሁ። ከፊቱ በላይ ያለውን ጽሑፍ በደንብ እሺ። ካሜራውን በዛኛው ሳይድ ትንሽ ከፊቱ በላይ ያለው ስለዚህ እዚህ ጋር ነው ይሄንን እሺ ሰማችሁ። ሰዓታችሁ አልቋል። ጌም ኦቨር። የታች ነገር ካለ አስቀምጡ። ሰዓታችሁ አልቋል። ጌም ኦቨር። ካፍተረው ነበር የያዛችሁት ነገር አስቀምጡ። በእጃችሁ ምንም አይነት ነገር እንዳትይዙ።
ያዞ ፋሚሊ እንዴት ናችሁ? ከመጀመሪያ ጀምሮ እስካሁን ድረስ በጣም አሪፍ ጊዜን ያሳለፍነው እንዴት ነበር? ምን የደበራችሁ ነገር አለ ወይስ የቀረ ቅር ያላችሁ ነገር? ሁሉም ተጫውታችሁ ወዳችሁታል? እንግዲህ ካሁን በኋላ እንግዲህ ሁሌ መጫወት መዝናናት ስትፈልጉ ነው የምትመጡት ጋስትሞል። ስለዚህ ጋስትሞል በጣም እናመሰግናለን ማለት ነው። እንዲሁም ሌሎች ካላችሁ እየመጣችሁ መዝናናት መሞከር ይችላልላችሁ። ሁሉም ነገር በጣም አሪፍ ነው። እንዳያችሁት የተወሰኑ ነገሮች ከ9 ዓመት በላይ ነው የሚፈቀዱት። ትንሽ ጉልበት የሚጠይቅ ምናምን ነገሮች ስላሉት እንደዛ ነው። መታችሁ ቼክ ማድረግ እንዳይረሳ። በጣም አሪፍ ጊዜ እናሳለፍነው። እንደምትወዱት እርግጠኛ ነኝ። ስለዚህ ሲለቀቅ ደግሞ በደንብ ሞርታ አይታላችሁ። አብራችሁ ስለነበራችሁ በጣም እናመሰግናለን። እናንተም በጣም ቴንኪዩ ጠርቻችሁ ስለመጣችሁ። በተለይ ማማዬ ያው በሷ አቅም ራሱ ስንጠራት ምንም አልቀረችም፣ እኩል ነው የመጣችሁ ከነሱ እኩል። እንግዲህ ከማማ ጋር ጠብቁ፣ ብዙ ቪዲዮዎች እንሰራለን ከዚህ በኋላ እንገናኛለን ማለት ነው። እና ደግሞ ጃኒን በጣም የምትወዱት አላችሁ፣ በጣም ማግኘት ብትፈልጉ እሱን ደግሞ አሁን ላይ ለጊዜው እዚህ ስለሌለ የእሱንም የምታገኙበት ወይ ደግሞ ከዛ ሲመለስ ሚቲንግ ነገር ለእናንተ የሚያደርግበት ለእናንተ የሆነ ነገር እናዘጋጃለን ማለት ነው። የዛሬ ቪዲዮአችን የዛሬ ቆይታችን በጋስትሞል ይሄን ይመስላል። እንወዳችኋለን። ሰብስክራይብ አድርጉ። ያዘው